የምስራች ድምጽ ነው። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ስለሚቃጠል መስዋዕት የተሰጠ መመሪያ የመጨረሻውን ክፍልና የሚቃጠል መስዋዕት ሥርዓት የሚሉትን አብይ ጉዳዮች መመልከታችን ይታወሳል። ዛሬም ትላንት ካቆምንበት ክፍል በመነሳት ዘሌዋውያን ምዕራፍ 1 ከቁጥር 10 እስከ 13 ያለውን በማንበብ ዝግጅታችንን እንጀምራለን። ማስታወሻ መጻፊያዎቻችሁን እስክታዘጋጁ ድረስ በዚህ የመሸጋገሪያ ሙዚቃ አብረን እንቆያለን። ቁርባኑም የሚቃጠል መስዋዕት ከበጎች ወይም ከፍየሎች ቢሆን ነውር የሌለበትን ተባቱን ያቀርበዋል ይላል። ኦሪት ዘሌዋውያን ምዕራፍ 1 ከቁጥር 10 እስከ 13 ያለውን ተመልከቱ። እስቲ መጽሐፍ ቅዱሳችሁን ገለጥ አድርጉ ወገኖች። እንደገና አነበዋለሁ። ቁርባኑም የሚቃጠል መስዋዕት ከበጎች ወይም ከፍየሎች ቢሆን ነውር የሌለበትን ተባቱን ያቀርበዋል። በመሠዊያውም አጠገብ በሰሜን ወገን በእግዚአብሔር ፊት ያደርገዋል። የአሮንም ልጆች ካህናቱ ደሙን በመሠዊያው ላይ በዙሪያው ይረጩታል። በየብልቱም ራሱንም ስቡንም ይቈርጠዋል። ካህኑም በመሠዊያው ላይ በሳቱ ላይ ባለው በእንጨቱ ላይ ይረበርበዋል። የሆድ ዕቃውንና እግሮቹን ግን በውሃ ያጥባል። ካህኑም ሁሉን አቅርቦ በመሠዊያው ላይ ያቃጥለዋል። የሚቃጠል መሥዋዕት የእሳት ቁርባን በእግዚአብሔር ዘንድ ጣፋጭ ሽታ ነው ይላል። በመሠዊያው ላይ መሥዋዕቱን ለማቃጠል እሳት ያስፈልጋል። እሳት ሁልጊዜ ሲኦልን፣ ቁጣንና ቅናትን ይወክላል ማለት አይቻልም። የእሳትን ቦታ ሁልጊዜ በዚህ አይነት መንገድ አጋነው ከሚናገሩት ጋር እኔ አልስማማም ወገኖቼ። ለምሳሌ ብንመለከት የሚነድ ቁጥቋጦ እሳት ቁጣንና ቅናትን የሚያመለክት አልነበረም። ባለፈው ትምህርታችን ተመልክተናል። እሳት በአንዳንድ ቦታ የሚያነጥረውንና ተቀናቃኝ የማይገኝለትን የእግዚአብሔርን ኃይል ያመለክታል። ለምሳሌ ሚልክያስ ምዕራፍ 3 ቁጥር 3 እንዲህ ይላል። ሚልክያስ ምዕራፍ 3 ቁጥር 3ን በኋላ ተመልከቱ። እኔ ግን አነብላችኋለሁ። እርሱም ብርን እንደሚያነጥርና እንደሚያጠራ ሰው ይቀመጣል፣ የሌዊንም ልጆች ያጠራል፣ እንደ ወርቅና እንደ ብርም ያነጥራቸዋል ይላል። እሳት ተቀናቃኝ የሌለው የእግዚአብሔር ኃይል ስለሆነ አንዳንዴ በማጥፋት አንዳንዴም በማጥራት አንዳንዴም ደግሞ በማቃጠል ይታወቃል። የቃው ባህሪ የእሳቱን ተግባር ይወስናል። አድማጮቼ በዚህ በሚቃጠል መስዋዕት ውስጥ የምናየው ሌላ አንድ ትልቅ እውነት አለ። ይህ የሚቃጠል መስዋዕት ክርስቶስ ፍጹም በሆነ መንገድ ለእግዚአብሔር እንደተሰጠ ይናገራል። ይህ ፍጹም የሆነ መለየት ወይም ለእግዚአብሔር አገልግሎት መሰጠት ነው። በእኛም ሁኔታ ካየን እግዚአብሔርን በእውነትና በመንፈስ የምናመልክ ከሆነ ለእግዚአብሔር ሥራ መለየት ወይም መሰጠት ይገባናል። አምላክ እግዚአብሔር የሚባላ እሳት ቀናተኛም አምላክ ነውና ይላል ዘዳግም ምዕራፍ 4 ቁጥር 24ን ልብ ይሏል። ዘዳግም ምዕራፍ 4 ቁጥር 24ን ይመለከቷል። ወዳጆቼ በእግዚአብሔርና በሥራው ላይ መቀለድ ከቶ አንችልም። ዛሬ በክርስቲያን አገልግሎቶች ብዙውን ጊዜ ጽድቅ የሌለበት የቀልድ ነገር ይከሰታል። በትሕትና ግን በአትኩሮት የሚለው ነገር ቢኖር እግዚአብሔር ሕይወትህን ወገኔ ሆይ እንዲያነጻና እንዲያጠራ የማትፈቅድ ከሆነ እግዚአብሔርን እያገለገልክ አይደለህም። ይህንን ልብ በል። ይህንን የቅድስና ነገር ዛሬ በአብዛኛው ረስተነዋል። መለየት ወይም መሰጠት ለአብያተ ክርስቲያናትና ለሕይወታችን ምን ያህል አስፈላጊ እንደሆነ ታላችሁን? እስቲ ዘሌዋውያን ምዕራፍ 1 ከቁጥር 14 እስከ 16 ያለውን ቃል ደግሞ አንድ ላይ እንመልከት። እንዲህ ይላል። ለእግዚአብሔርም የሚቀርበው ቁርባን የሚቃጠል መስዋዕት ከወፎች ቢሆን ቁርባኑን ከዋኖስ ወይም ከርግብ ያቀርባል። ካህኑም ወደ መሠዊያው ያቀርበዋል።
ራሱንም ይቆለምመዋል፣ በመሠዊያው ላይ ያቃጥለዋል፣ ደሙም በመሠዊያው አጠገብ ይንጠፈጠፋል። የሆድ ዕቃውንም ከላባዎች ጋር ለይቶ በመሠዊያው አጠገብ በምሥራቅ ወገን ባመዱ ስፍራ ይጥለዋል፣ በክንፎቹም ይቀደዋል፣ ነገር ግን አይከፍለውም ይላል። ለእግዚአብሔር መሥዋዕትን ላለማቅረብ ድህነት ከቶኑ ምክንያት ሊሆን አይችልም። እንስሳ የሌለው ሰው ዋኖስ ወይም ርግብ ሊያቀርብ ይችላል። ጌታ ኢየሱስ በተወለደ ጊዜ ወላጆቹ ርግቦችን ለመሥዋዕትነት እንዳቀረቡ ወገኖቼ ታስታውሳላችሁን? ወላጆቹ ድሆች ነበሩና ኢየሱስም በድህነት ነበር የተወለደው። የእግዚአብሔር ቃል በሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 እንዲህ ይላል፣ ሀብታም ሲሆን እናንተ በርሱ ድህነት ባለጠጎች ትሆኑ ዘንድ ስለ እናንተ ምን ሆነ ይላል? ደሃ ሆነ ይላል። የሚቃጠል መሥዋዕት የሚቀርብበት ምክንያት ካህኑም በመሠዊያው ላይ በእሳቱ ላይ ባለው በእንጨቱ ላይ ያቃጥለዋል። ቁጥር 17ን ተመልከቱ። የሚቃጠል መሥዋዕት የእሳት ቁርባን በእግዚአብሔር ዘንድ ጣፋጭ ሽታ ነው ይላል። የሚቃጠል መሥዋዕት ለእግዚአብሔር ጣፋጭ ሽታ መሆኑ በዚህ ምዕራፍ ውስጥ ይህ ለሶስተኛ ጊዜ መጠቀሱ ነው። አድማጮቼ ልብ በሉ። ይህ ጣፋጭ ሽታ የሚለው ነገር በዚህ ምዕራፍ ውስጥ ስንት ጊዜ መጠቀሱ ነው ማለት ነው? ለሶስተኛ ጊዜ መጠቀሱ ነው። ይህም ወገኖቼ መሥዋዕቱ የሚቀርብበትን ምክንያት ግልጽ አድርጎታል። ይህ እግዚአብሔር አስቀድሞ በክርስቶስ ያየው ነገር ነው። አድማጮች እስካሁን በዚህ ምዕራፍ ውስጥ አንደኛ ለሚቃጠል መሥዋዕት የተሰጠ መመሪያ፣ ሁለተኛ የሚቃጠል መሥዋዕት ሥርዓት፣ ሦስተኛ የሚቃጠል መሥዋዕት ለምን እንደሚደረግ ምክንያቱን አንድ በአንድ ሰፋ አድርገን ወይም ዘርዘር አድርገናቸው ተመልክተናል። አሁን ደግሞ የዚህን ምዕራፍ መጨረሻ ርዕስ የሆነውን የሚቃጠል መሥዋዕት ሕግ የሚለውን ቀጥለን እንመለከታለን። የሚቃጠል መሥዋዕት ሕግ። የሚቃጠል መሥዋዕት ሕግ በዘሌዋውያን ምዕራፍ 6 ከቁጥር 8 እስከ 13 ተጠቅሶ ይገኛል። ዘሌዋውያን ምዕራፍ 6 ከቁጥር 8 እስከ 13 ተጠቅሶ ነው የምናገኘው። በዘጸአት 29 ቁጥር 38 እስከ 46 በተጠቀሰው መሠረት ደግሞ በዘጸአት ምዕራፍ 29 ከቁጥር 38 እስከ 46 በተጠቀሰው መሠረት ሊቀ ካህኑ አሮንና ካህናቱ የሚቃጠሉ መሥዋዕቶችን ጧትና ማታ ለሕዝቡ ያቀርቡ ነበር። ይህ የማያቋርጥ የሚቃጠል መሥዋዕት ይባላል። አስተዋላችሁ? ይህ የማያቋርጥ የሚቃጠል መሥዋዕት ይባላል። ክርስቶስ ስለኛ የማያቋርጥ የሁል ጊዜ ምልጃ ሊያቀርብ በእግዚአብሔር ዘንድ ይኖራል። ይህ እውነት አንሴልም የተባለ የጥንት ቤተ ክርስቲያን አባት ጽፏል በሚባለው በሽተኛን የመጎብኘት ሥርዓት በሚለው ጽሑፉ ውስጥ ውብ በሆነ መልኩ ተገልጾ ይገኛል። አገልጋዩ ለበሽተኛው እንዲህ ይላል፣ በክርስቶስ ሞት ካልሆነ በስተቀር ልትድን እንደማትችል ታምናለህን? በሽተኛውም አዎን አምናለሁ ብሎ ይመልሳል። ከዚያም ለበሽተኛው እንዲህ ይባልለታል፣ ስለዚህ ሂድ፣ ነፍስህ በርሱ ትኖራለች። በክርስቶስ ሞት ብቻ ታመን፣ በሌላ ነገር ከቶ አትታመን።
ሁለንተናህን በሙሉ ወይም ሙሉ በሙሉ ለክርስቶስ ሞት አሳልፈህ ስጥ። በርሱ ሞት ብቻ ተሸፈን። እግዚአብሔር የሚፈርድብህ ከሆነ እንዲህ ይበል፣ ጌታ ሆይ በእኔና በአንተ ፍርድ መካከል የክርስቶስን ሞት አኑሬአለሁ፣ ያለበለዚያ ካንተ ጋር ወደ ፍርድ ልገባ አልችልም ይላል። ደስ አይልም ወገኖቼ? አንተ ኀጢአተኛ ነህ የሚልህ ከሆነ እንዲህ በለው፣ የክርስቶስን ሞት በእኔና በኀጢአቶቼ መካከል አኑሬአለሁ፣ አንተም የዘላለም ቅጣት ይገባሃል የሚልህ ከሆነ ደግሞ እንዲህ በለው፣ ጌታ ሆይ የጌታ ኢየሱስ ክርስቶስን ሞት በአንተና በኀጢአቶቼ መካከል አኑሬአለሁ፣ የማይገባኝን ነገር ግን የተሰጠኝን የእርሱን በጎነት በአንተ ፊት አቀርባለሁ በማለት መልስለት ብሎ ለሁላችን የሚጠቅመውን ድንቅ የሆነ በሽተኛን የመጎብኘት ሥርዓት ጽፏል። ሥርዓቶቹ ደስ የሚሉ ስለሆነ እስቲ እደግምላችኋለሁ። አንሴልም የተባለ የጥንት ቤተ ክርስቲያን አባት ጽፏል በሚባለው በሽተኛን የመጎብኘት ሥርዓት በሚለው ጽሑፉ ውስጥ ውብ በሆነ መልኩ ስለ ክርስቶስ እንዲህ ተገልጾ ይገኛል። አገልጋዩ ለበሽተኛው እንዲህ ይላል፣ በክርስቶስ ሞት ካልሆነ በስተቀር ልትድን እንደማትችል ታምናለህን? በሽተኛውም አዎን አምናለሁ ብሎ ይመልሳል። ከዚያም ለበሽተኛው እንዲህ በማለት ይመልስለታል፣ ስለዚህ ሂድ፣ ነፍስህ በርሱ ትኖራለች። በክርስቶስ ሞት ብቻ ታመን፣ በሌላ ነገር ከቶ አትታመን። ሁለንተናህን ሙሉ በሙሉ ለክርስቶስ ሞት አሳልፈህ ስጥ። በርሱ ሞት ብቻ ተሸፈን። እግዚአብሔር የሚፈርድብህ ከሆነ ደግሞ እንዲህ በል ይለዋል፣ ጌታ ሆይ በእኔና በአንተ ፍርድ መካከል የክርስቶስን ሞት አኑሬአለሁ፣ ያለበለዚያ ከአንተ ጋር ወደ ፍርድ ልገባ አልችልም ይላል። አንተ ኀጢአተኛ ነህ የሚልህ ከሆነ ደግሞ እንዲህ በለው ይለዋል፣ የክርስቶስን ሞት በእኔና በኀጢአቶቼ መካከል አኑሬአለሁ፣ አንተ የዘላለም ቅጣት ይገባል የሚልህ ከሆነ ደግሞ እንዲህ በል ይለዋል፣ ጌታ ሆይ የጌታ ኢየሱስ ክርስቶስን ሞት በአንተና በኀጢአቶቼ መካከል አኑሬአለሁ፣ የማይገባኝን ነገር ግን የተሰጠኝን የእርሱን በጎነት በአንተ ፊት አቀርባለሁ በማለት መልስለት ብሎ ሥርዓቶቹን አንድ በአንድ አስፍሯቸዋል። ይህ ድንቅ አባባል ነው ወገኖቼ። ስለዚህ ከመጋረጃው ድንኳን በስተጀርባ የተነገረንን የተስፋ ቃል ሁላችንም መናገር እንችላለን። ይህ ክርስቶስ የእግዚአብሔር በግ፣ እውነተኛው የሚቃጠል መሥዋዕት ለአንተ ማስተሰሪያን ሊያደርግ በእግዚአብሔር ተቀባይነትን አግኝቷል። ደስ ሊልህ ይገባል ወገኔ ሆይ። ይህ የሚቃጠል መሥዋዕት ሕግ ነው። እግዚአብሔር በክርስቶስ ብቻ ነው እርካታን ያገኘው። አስተዋልክ? እግዚአብሔር በክርስቶስ ብቻ ነው እርካታን ያገኘው። ደስ የሚያሰኘን ነገር ቢኖር እኛን በክርስቶስ ውስጥ ያየናል። ከዚህ የተነሣ በዚህ መንገድ ብቻ እርሱ በእኛ እርካታን ያገኛል። እግዚአብሔር ይመስገን። አሁን ደግሞ ሮሜ ምዕራፍ 3 ከቁጥር 21 እስከ 4 ያለውን ቃል አነብላችኋለሁ። እንዲህ ይላል። ሮሜ ምዕራፍ 3 ከቁጥር 21 እስከ 24 ያለውን በኋላ ተመልከቱ። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልብ በሉ፣ ልዩነት የለምና ሁሉ ኀጢአትን ሰርተዋልና የእግዚአብሔርም ክብር ጐድሎአቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። ወዳጄ ሆይ በአንተና በኀጢአቶች መሃል የክርስቶስን መሥዋዕትነት አድርገሃልን? አንተ በሕይወት እንድትኖር የክርስቶስ ደም መፍሰሱንም ታውቃለህን? ወገኔ ሆይ በዚህች ሰዓት እንኳ ቃሉን እየሰማህ ሳለ እርሱ ብቻ የኑሮህና የሕይወት ብቸኛ መድኃኒት እንደሆነ አምነህ ተቀብለዋልን?
ለኛ ኃጢአት ሲል በመሞቱ እግዚአብሔርን ደስ ማሰኘት የቻለ ክርስቶስ ብቻ መሆኑን ነው እግዚአብሔር የሚያውቀው። አንተስ በዚህ አይነት መልኩ ክርስቶስን ታውቀዋለህን? በል ወገኔ ሆይ ተመለስ ወገኔ ሆይ። እግዚአብሔር ብቻ ልጁን ኢየሱስ ክርስቶስን እንድንድንበት መንገድና ብቸኛ መድኃኒት አድርጎ ሰጥቶናል። ተመለስ። ተስፋ አይደለም ጭንቀት